እሺ ዛሬ የምሰብክላችሁ ማካፈላችሁ ቃል አንድ ሰባኪ ሰበከውን ነው እንዳለ የምሰብክላችሁ ግልብጥ አድርጌ ምንም ሳላስቀር ነው የምሰብከው። ምክንያቱም እኔ ልሰብከው ብሞክር ያልኖርኩበት ስለሚሆንብኝ ያላየሁትን ያልሰማሁትን ያልደረስኩበትን ከምናገር ሰባኪው ራሱ ይናገር። መጽሐፈ መክብብ መክብብ ማለት ሰባኪው ማለት ነው፣ የሰባኪው መጽሐፍ። ስለዚህ የሰባኪውን መጽሐፍ ነው የምሰብከው። ሰባኪው የሰበከውን ነው የምሰብከው ማለት ነው። ንጉሱ ሰለሞን ነው ሰባኪው። ጊዜው በ971 እና በ931 ዓመተ ዓለም መካከል ነው። ይሄ የመክብብ መጽሐፍ ብዙ ሰባኪዎች ሊሰብኩት የማይወዱት መጽሐፍ ነው። ብዙ ከሚሰበኩት መጽሐፍ መካከል አይደለም። ምክንያቱም በዓለም ብዙ ቦታ የሚሰጣቸው ሰው ባገኛቸው ብሎ የሚመኛቸው ሰው ሊያገኛቸው የሚለፋባቸው እድሜውን ሁሉ የሚጨርስባቸውን ነገሮች ሁሉ ዋጋ የሚያሳጣ ስለሆነ ለጆሮ አይጥምም፣ ለሚሰሙት ደስ አያሰኝም። በተለይም በአሁኑ ጊዜ ያሉ ብዙ ክርስቲያናዊ የሚባሉ አስተምሮዎች እነሱን የሚሞግት ሆኖ ስለሚያገኙት መክብብን አይሰብኩትም። እነሱ የሚሰብኩትን ይሆንላችኋል፣ ይደረግላችኋል እያሉ የሚሰብኩትን ይሆንልሃል፣ ይደረግልሻል እያሉ ጉባኤውን የሚያስጮሁበትን ነገር ከንቱ ስለሚያደርገው ሌላው ቀርቶ ጸሎታችንን እንኳን የሚሞግት ነውና ብዙዎቻችን ልናነበው ደስ አይለንም። እንዲያውም ሰባኪው ፔሲሚስቲክ ነው ይላሉ። ይሄ ተስፋ አስቆራጭ ኔጌቲቭ ብቻ የሚያይ መልካም ነገር የማይወጣው ነው ብለው ያስባሉ። ነገር ግን ይሄ ሰባኪ ፔሲሚስቲክ ሳይሆን እንዲያውም ሪያሊስቲክ ነው። ሪያሊቲውን ነው የሚናገረው። እኛ ልንሰማው የምንፈልገውን ለእኛ ጆሮ የሚጥመውን አይደለም የሚናገረው፣ እውነቱን ነው የሚናገረው። ብዙ ለእኛ የሚጥሙ እውነት ያልሆኑ ስብከቶች ሰምተናል። ብዙ ያዘለሉን፣ ያስጨፈሩን፣ እልል ያስባሉን፣ ሃሌሉያ ብለን ከመቀመጫችን ተነስተን ያልንባቸው እውነት ያልሆኑ ስብከቶችን ሰምተናል። ነገር ግን ሃሌሉያም ባያስብል አሜንም ባያስብል እውነቱ ይሄ ነው ብሎ የሚነግረን ስላለ እግዚአብሔር ይመስገን። ብልጽግና፣ ክብርና ጥበብ የህይወት ግብ ናቸው ተብለን ነው የምንሰበክ ያለ ነው። አንዳንዶቻችንም እኔንም ጨምሮ ይህንን ስብከት ሰብከናል። ይከናወንላል፣ ይሳካላል፣ ጌታን ብታገኝ ይሄ ነው የሚሆንልህ ብለን ተናግረናል። ነገር ግን እውነቱ እንደሱ አይደለም። ደግሞ ነፃ የሚያወጣው ምኑ ነው? እውነት ነው። እውነትን ታውቃላችሁ፣ እውነትን ነፃ ያወጣችኋል አለ ጌታ። እውነቱን ብንሰማ ይሻለናል። ለጆሮ ባይጥምም ጆሮ ቢያደክምም ደስ ባያሰኝም አሜን ባያስብልም ሃሌሉያ እያላችሁ ባትሰሙኝም እንኳ የሰባኪውን ስብከት ዛሬ እሰብካለሁ። ይሄ ሰባኪ ትንሽ ድምፁ ይሄ ሰባኪ ማን እንደሆነ ለማወቅ አንደኛ ነገሥት
ምዕራፍ 4 ላይ ሄደን እስቲ እናንብብ። አንደኛ ነገሥት ምዕራፍ 4 አንደኛ ነገሥት ምዕራፍ 4 ቁጥር 29 ከ29 ጀምረን እግዚአብሔር ለሰሎሞን እጅግ ብዙ ጥበብና ማስተዋል በባህርም ዳር እንዳለ አሸዋ የልብ ስፋት ሰጠው። የሰሎሞንም ጥበብ ከምስራቅ ካሉ ሰዎች ሁሉ ጥበብና ከግብፅ ጥበብ ሁሉ በለጠ። ከሰው ሁሉ ይልቅ በኢዝራኤላዊው በኤታንና በማሆል ልጆች ሄማን እና ከከልቃድ ከዳራልም ይልቅ ጥበበኛ ነበረ። በዙሪያውም ካሉ አሕዛብ ሁሉ ዝና ወጣ። እሱም 3000 ምሳሌዎች ተናገረ። መኃልይም ማለት መዝሙር ማለት ነው። በመዝሙር የሚነገር የእግዚአብሔር ቃል ማለት ነው። መኃልይም 5,000 ተናገረ። ስለ ዛፍም ከሊባኖስ ዝግባ ጀምሮ በቅጥር ግንብ ላይ እስከሚበቅለው እስከ ሂሶጵ ድረስ ይናገር ነበረ። ደግሞ ስለ አራዊቶች፣ ስለ ወፎች፣ ስለ ተንቀሳቃሾች፣ ስለ አሳዎች ይናገር ነበረ። ከአሕዛብ ሁሉ ጥበቡን ሰምተው ከነበሩ ከምድር ነገሥታት ሁሉ የሰሎሞን ጥበብ ለመስማት ሰዎች ይመጡ ነበር ይላል። እና በዚህ ቦታ የጥበብ ሰው እንደሆነ ፊሎሶፈር እንደሆነ ባለጽሁፍም ጸሐፊም እንደሆነ እና ዜማም የሚጽፍ ግጥምም የሚጽፍ ፖም የሚጽፍ እንደሆነ አርቲስት እንደሆነ አታክልትን ከትልቁ ዝግባ ጀምሮ ግንብ ላይ እስከምትንጠለጠለው ሐረግ ድረስ የሚያቅ ቦታኒስት እንደሆነ ስለ እንስሳት ሁሉ የሚያቅ ዞሎጂስት እንደሆነ ከአዕዋፋትም ሁሉ እንደሚያውቅ ኦርኒቶሎጂስትም እንደሆነ ከዛም ቀጥሎ በተናገራቸው ነገሮች እስከ ሳይንቲስት የሚቆጠር ሰው እንደሆነ መጽሐፍ ቅዱስ ያሳየናል። አንደኛ ነገሥት 10:23 ላይ ንጉሡ ሰሎሞን በባለጠግነትና በጥበብ ከምድር ነገሥታት ሁሉ በልጦ ነበር ይላል። የሚገርመው የሰሎሞን ሀብት አሁን ባለው ጊዜ ቢመነዘር በብላክ ማርኬት አይደለም። አንዳንዶቻችን እንደምንመነዝረው አይደለም፣ ግን በሪያሊቲው ቢመነዘር በባንክ ቢመነዘር እስከ 3 ትሪሊየን ድረስ ይደርሳል ይባላል። ኤላን ማስክ ካለው ወደ 4 እጥፍ ይበልጣል ማለት ነው። እና በምድር ላይ እንደሱ አይነት ሀብታም አልተነሳም። ምክንያቱም የእግዚአብሔር ቃል ስለሚል ምንድነው የሚለው? አንደኛ ነገሥት 3:13 ከነገሥታት የሚመስለው ማንም እንደማይኖር የሚለው ቃል ላለፈው ብቻ ሳይሆን ለወደፊትም እንደማይኖር ያለመንኸውን ባለጠግነትና ክብር ሰጥቻለሁ አለው ጌታ። ስለዚህ ከሁሉ ይልቅ የከበረና የጠበበ ሰው ነበረ። ታዲያ ይሄ በእውቀት በሀብት በክብር ባለጠጋ የሆነ ሰው ምን ይሰብከን ይሆን? ምን ይሆን ስብከቱ? የሰባኪው ስብከት መክብብ ማለት ሰባኪው መክብብ ምን ይለን ይሆን? አንደኛ መክብብ 1:2-3 እንዲህ ይላል። ሰባኪው ከንቱ የከንቱ ከንቱ ሁሉም ከንቱ ነው ይላል። ከፀሐይ በታች የሚደከምበት ድካም ሁሉ የሰው ትርፉ ምንድን ነው? ሁሉ ከንቱ የከንቱ
ከንቱ ነው። እስቲ በሉት ወገኖች፣ ሁሉ ከንቱ እንበል እስቲ። የከንቱ ከንቱ ነው። ስለዚህ ዛሬ ምነግራችሁ የጨበጥነውን እንደ ልዕልት የያዝነውን እንደ ዕንቁ የጨበጥነውን ነገር ከንቱ እንደሆነ ልነግራችሁ ነው የቆምኩት። ቫልዩ ሲስተማችን ስለተገለበጠ የክርስትናው ቫልዩ የሌለው ቫልዩ ያለው ስለመሰለ ቫልዩ የሌለው ስለመሰለ ዛሬ በዚች ቤት ላላችሁት ወንድሞቼና እህቶቼ እኔም እድሜ እየረፈደ ሲሄድ ከመጽሐፉ ጋር ኑሮ የሚያስተማረኝን ሁሉ ከንቱ ከንቱ የከንቱ ከንቱ እንደሆነ እነግራችኋለሁ። ከንቱ ነው፣ ሁሉ ከንቱ ነው። እውቀትና በጥበብ የላቀው ሰው ተናገረ፣ ሁሉ ከንቱ ነው አለ። ከ37 ጊዜ በላይ ነው በመጽሐፍ ውስጥ የተናገረው። 37 ጊዜ ነገር የሚደጋገመው እኮ አልሰማ ላለ ሰው እግዚአብሔር እንድንሰማ ይርዳን። መንፈስ ቅዱስ እንድሰማው ይርዳኝ። ከንቱ ነው ወገኖች፣ ከንቱ ነው። ብዙ ነገራችንን መርምሩት እስቲ። ሌሊት እንቅልፍ የነሳንን ቀን ስናስበው የምንውለው ብዙ ጊዜያችንን የበላውን ብዙ ሪሶርሳችንን የወሰደውን እስቲ ተመልከቱት ወገኖች። እስቲ መዝን ወንድሜ፣ እሱ መዝኝ እህቴ። እሱ መጽሐፉ ከንቱ የሚለው ይሆንን? ከንቱ ማለት ውጤት አልባ ማለት ነው። መጨረሻው ባዶ ማለት ነው። በዕብራይስጥ ሄቬል ነው የሚለው። ምን ማለት ነው? እንፋሎት ማለት ነው። በብርድ ጊዜ ስንተነፍስ ብቅ የምትለው እንፋሎት ካፋችን የምትወጣዋ ብንብላ የምትጠፋዋ እሷ ነች ነው የሚለው። እንግሊዘኛው ቫኒቲ ነው የሚለው። ሚኒንግለስ ማለት ነው። ትርጉም የለሽ ማለት ነው። እኛ ጥብቅ አድርገን የያዝን ነው። የፑልፒታችንን ስብከት ያጣበበውን ነገር መጽሐፉ ከንቱ ነው ይላል። የሚሰማ ካለ ሁሉ ከንቱ ነው። በሂሳብ ሁለት የሚገርሙ ሂሳቦች አሉ። ካልኩሌሽን አለ። 0 ሲካፈል ለኤክስ ስንት ነው የሚሆነው? እንግዲህ እዚህ የተማራችሁ አላችሁ። ዜሮን እንደው ብንከፋፍለው ማለት ነው ምንም የሌለው ሰው ቸር ቢሆን ማለት ነው። ባዶ ኪሱን የሆነ ሰው ለገበያ ቢወጣ ማለት ነው። 0 በኤክስ ሲደመር ምንድን ነው? ባዶ ነው አይደለም? ምንም የለም አይደል? ያው ነው አይደል? የተለወጠ ነገር አይኖርም አይደለ? የሚጨምረው ነገር የለም፣ እርዱኛ። የሚቀንሰውም ነገር የለም 0 ሲካፈል። ከዛ የባሰው ግን ነገር በ0 ሲካፈል ነው። በሂሳብ ትርጉም ምንድን ነው የሚባለው? እስቲ ሂሳብ የምታውቁ እስቲ ንገሩ። አንዲፋይንድ ነው የሚባለው። ለ0 ስታካፍሉት ትርጉም የለሽ መልስ የለሽ ነው። ይሄ ሰው የሚነግረን ነገር ወገኖቼ ስሙኝ፣ እኛ የምንሮጥለት ነገር በ0 ማካፈል ነው የሚላል። ዲፋይን የማይደረግ ሚኒንግ የሌለው ትርጉም የሌለው ነገር ነው። ይሄን ድሮ ምን ሰብከው ውጪ ነበር። አሁን ግን ይሄ የሚሰበከው የት መሆን አለበት? እግዚአብሔር ቤት ውስጥ። ለምን? ቅድም እንዳልኳችሁ ቫልዩአችን ስለተዛባ ስለተጓጎለ የመጀመሪያው መጨረሻ ስለሆነ
በመጀመሪያ ጽድቁንና መንግስቱን ፈልጉ የተባለው በመጨረሻ ስለሆነ ወርዝለስ ለሆነው ሚኒንግለስ ለሆነው ጉልበታችን አለቀ፣ ዘመናችን አለቀ። ይህ ካለኝ እንዲህ እሆናለሁ፣ እንዲህ ይሄን ካገኘው በቃ የምንለውን ነገር ለካ ይላል መጽሐፉ እንኳን ለህይወት ትርጉም ሊሰጥ በራሱም ትርጉም የለው ብሎ ነው የሚነግረው። እንኳን ለኛ መጥቶ ሊተረጉምልን ህይወታችንን ሊያስተካክልን ሰይጣን በዓለም ያሉትን ሰዎች እግራቸውን በሰንሰለት አስሮ እግራቸውን በእግር ብረት አስሮ እጆቻቸውን በሰንሰለት አስሮ የሚወስድበት ነገር ሀብት፣ ክብርና እውቀት ነው። አሁን አንዳንድ ጊዜ የእግዚአብሔር ልጆች የተባልነውን እኛ የሰማዩን ትተን ከሰማይ በታች ያለውን ዘላለማዊውን ትተን የምድራዊውን እያሰብን ከጌታም ጋር እንኳን ትክክለኛ ሆነ ግንኙነት እንዳይሆነን ሆነ። በጎቼ ድምፄን ይሰማሉ ብሎ እያለ ድምፁ አልሰማ አለ። ጸሎታችን ከጣራ የማያልፍ ሆነ። ለምን? ቫልዩ ሲስተማችን የህይወት ቫልዩ ስለተዛባ። ትንቢቱም መገለጡም ስለ ብልጽግና በሆነው ዘመናችን መዝሙራችን አከበረኝ አከበረኝ ስለ ክብር፣ አጠገበኝ አጠገበኝ፣ ሰው አረገኝ ሰው አረገኝ፣ ምን የዚህን የምድሩን ሰው አረገኝ እያልን በምንዘምርበት ሰው ዘመናችን መክብብ ጮሆ የሚናገረው አከበረኝ የምትለው ክብርህ፣ አገኘሁት የምትለው ብልጥግና ባዶ ነው እያለ ነው የሚናገረው። ሁሉ ከንቱ ነው። የምንለፋበት የምንጋደልበት ከፀሐይ በታች ያለው ነገር ሁሉ ከንቱ ነው። ሀብትና ክብር፣ እውቀት ከንቱ ነው። በመጠኑም ቢሆን ትንሽ ትንሽ ተምረናል። እዚህ ያለን ሁሉ ምን ጨመረልን? አው ጦማችን አላደንም፣ እግዚአብሔር ይመስገን። ግን በመንፈሳችን ምን ጨመረ? በህይወታችን ምን ትልቅ ነገር ሆነ? እንዲህ ይላል ሰባኪው፣ ፀሐይ ትወጣለች፣ ዞራ ትገባለች፣ እንደገና ደግሞ ትመጣለች፣ እንደገናም ትገባለች፣ ሄዳም አትቀርም። ንፋስም ከዚህ ተነስቶ እዚያ ይሄዳል፣ ግብ የለውም፣ መድረሻም የለውም። ውሃም ይተናል፣ ይዘንባል፣ ይፈሳል፣ ይተናል፣ ይዘንባል፣ ይፈሳል። መዝነሙም አላቆመም፣ መፍሰሱም አላቆመም። ሐይቆቹ ግን አልሞሉም። እንዲሁ ይላል፣ አይን ከማየት አይጠግብም ይላል፣ ጆሮ ከመስማት አይሞላም። አይንም ያያል ያያል ያያል፣ ጆሮም ይሰማል ይሰማል ይሰማል። ድሮ ጫጫታ ሲሰማ ነበረ፣ ሲባል ነበር ውጭ ወተን ምን ሰማው። እግዚአብሔር ይስጣቸው እነ ፌስቡክ እና እነ ቲክታክ። ምንም እኮ እንኳን እዚህ ያለውን ዓለም ጥግ ያለውን እንሰማለን 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 እናያለን። መክብብ ግን እንደዚህ ይላል፣ እስቲ ንገሩኝ ይላል፣ ከሆነው ነገር በፊት ከተደረገው ነገር የተለየ የተደረገ በዚህ ዘመን ምንድን ነው ይላል። ከዚህ በፊት የሆነውን እንደ አዲስ ዛሬ እንሰማዋለን ይላል። ምክንያቱም የድሮውን ነገር ያስተዋለ ስለሌለ አሁንም የሚደረገውን የሚቀጥለው ጄኔሬሽን እንደ አዲስ ሰማዋል። በሱ ዘመን የሚደረገውን
አሁን የተደረገው እንደ አዲስ በሱ ዘመን ሲደረግ ወይ ጉድ ብሎ ይሰማል። እና የምሞግታቸው ይሄን ነው። ምንድን ነው የሚለው? እንዴት ወደ ኋላ ዞረን አናስተውልም? እንዴት ከድሮ ሰዎች አንማርም? እንደዚህ ያሉ ሰዎች ሲመክሩን እንዴት አይገባንም? የሚያስተውል የለምና እንደ አዲስ ይሰማል ይላል የድሮ ወሬ። ይሄ ባለጠጋ የነበረ ታላቅ ንጉሥ ከሰው ሁሉ በጥበብ የላቀው በሕይወቱ ያየውን ሲመሰክር ሁሉ ከንቱ ነው፣ ከንቱ ነው ይላል። እኔ ሰባኪው ይላል ጥበብ እና ሞኝነትና እብደት መካከል ያለውን ነገር ሊረዳ ሞከርኩኝ ይላል። በኋላ ላይ እነግራቸዋለሁ ብዙ እንደማይለያዩ ጥበብና ሞኝነትና እብደት ብዙ አይራራቁ። በኋላ እንመጣበታለን። 18 ላይ እንደዚህ ይላል። መጽሐፉን አላነበብኩላችሁም እናንተ ታነባላችሁ ብዬ ስላሰብኩ ከጊዜ አንፃር 1:18 በጥበብ ብዛት ትካዜ ይበዛል፣ እውቀትን የሚጨምር ሐዘን ይጨምራል። እውቀት መልካም ሆኖ ሳለ ጥበብ በጎ ሆኖ ሳለ በዚያ ደስ ይለኛ ብሎ የሚያስብ ሰው መጨረሻው ሐዘንና ትካዜ ነው። እኔ በጣም የማደንቀው ሳይንቲስት አለ። በትምህርት ቤት ስማር ከራሴም ካለብኝ ከኔ ቴንደንሲ የተነሳ ከትምህርት ዝንባሌም የተነሳ የማደንቀው ኒኮላ ቴስላ የሚባል ሰው ነው። አሁን ቴስላ ተብሎ ያው መኪናዎቹ ስሙ የተሰየመለት ማለት ነው። ይሄ ሰው ከትልልቅ ከሚባሉ ሳይንቲስቶች አንዱ ብቻ ሳይሆን ዋናው ነው ቴስላ፣ ኒኮላ ቴስላ። እና ይሄ የኤሲ ኦልተርኔቲንግ ከረንትን የመሰረተ ነው። የኢንዳክሽን ሞተርን የመሰረተ ነው። አሁን የምንጠቀምባቸው ምንም አይነት ኤሌክትሪክ ስራዎች በሙሉ የእሱ ስራ ውጤት ናቸው። ይሄ ሰው እንዲያውም ከዛ በኋላ ብዙ ነገር መስርቷል። ነገር ግን ባለጠጎችና ሌሎች የእሱን ስራ ለመውሰድ የሞከርበት ነገር አለ። ወደዛ አልገባም። ነገር ግን ይሄ ሰው በሐዘን በብቸኝነት እንዲያውም መንገድ ላይ ሞቶ ነው የተገኘው። ስለ እውቀት በጣም ነው የሚነገረው ወገኖቼ። በእኛ መካከል እንደ ኢትዮጵያ ከክርስቲያን ኢንጂነር ሲባል አቤት የሚሰጡኝ ቦታ ለየት ያለ ቦታ። ዶክተርማ ከተባለ በቃ ዶክተሮች ከሄዱማ ችግር ነው። የተለየውም ይሄ ነው እንግዲህ እውቀት። ደግሞ አብልጬ ደስታን ምድራዊ እርካታን ፈለግኩኝ ይላል ምዕራፍ 2 ላይ በሙሉ ሄዳችሁ አንብቡት። ደስ እንዲለኝ አለ የወይን ጠጁን በወይን ጠጅ ሰውነቴን አጠገብኩ ይላል። ደስ እንዲለኝ በስኬቴ ሐሴት ለማድረግ ታላላቅ ስራዎችን ሰራሁ ይላል። አታክልት ተክዬ ገነት አደረግኩት አለ። ከከብቶቹን አርብቼ መንጋ አደረግኩ። በባሮች ላይ ባሮች ጨመርኩኝ፣ እንዲያውም የቤት ውላጆች ብዙ ነበሩ ይላል። በዘፈን ደስ እንዲለኝ አዝማሪዎችና አርሆዎችን ተጫዋቾችን ማለት ነው፣ ሙዚቃ ተጫዋቾችን ሰበሰብኩ ይላል። ለተላ ብዙ ሴቶችን ወሰድኩ ይላል። ብርና ወርቁን የከበረውን መዝገብ ሁሉ አከማቸው። ዓይኖቼ የፈለጉትን ሁሉ አደረኳል። ከበርኩ፣ ከሁሉም ትልቅ ሆንኩ ካለ በኋላ 2:11 ላይ እጄ የሰራችውን ስራዬን ሁሉ
የደከምኩበትን ድካሜን ሁሉ ተመለከትኩ። አሁን ሁሉ ከንቱ ነፋስን እንደመከተል ነው። ከፀሐይ በታች ትርፉ አልነበረም። ነፋስን እንደመከተል የሚለው አማርኛው ላይ ማባረር ነው የሚለው እንግሊዘኛው ነፋስን ማባረር ነው። ክብርን መፈላለግ ወንድሜ እህቴ፣ ሀብትን ከመጠን በላይ ከሚያስፈልገን በላይ ለሱ ላይ ልብን መጣ፣ ጥበብን፣ እውቀትን ዋና የህይወት ዋና ማድረግ ንፋስን እንደማባረር ነው። ንፋስን እንደማባረር ነው። ሳይረፍድብን ከእንቅልፋችን እንድነቃ የእግዚአብሔር መንፈስ ይርዳን። የሰራነውና የምንሰራው የምንሆነውና የምናደርገው የምንሰበስበውና የምናከማቸው ከሰማይ በታች ያለውን ብቻ ከሆነ ከንቱ ነው። ከንቱ ነው። የከንቱ ከንቱ ነው። 14 ላይ 2:14 ላይ የጠቢብ ዓይኖች ወደ ራሱ ናቸው አለ። ወደ ራሱ ተመልክቶ ከተናገረ በኋላ ዛሬ ህይወታችንን እንመዘን። ዛሬ በእግዚአብሔር ቤት ያለን ቫልዩአችንን እንመዝን። የቱ ቦታ ነው ልባችን ያረፈው? በየት ቦታ ነው መዝገብ እያከማቸን ያለ ነው? ለሀብቱ እሽቅድምድም፣ ለክብሩ እሽቅድምድም፣ ለእውቀት ለጥበብ እሽቅድምድም። ኬንያ የነበርኩ ጊዜ ብዙ ሰው መሮጥ ይወዳል። እንዴት እንደሆነ ነገሩ አይገባኝም። እና በበራችን አጠገብ ብርጅው ብለው እየሮጡ ያልፋሉ። ከዛ ከኋላ ያለውን ሰው ይዛችሁ ለምንድን ነው የምትሮጠው ብትሉት ምን ይላችኋል መሰላችሁ? ከፊቴ የሚሮጠውን ሰው አይቼ ነው ይላችኋል። ከፊቴ የሚሮጠው ሰውን አይቼ ነው የምሮጠው። ሰው ሁሉ ለሮጠለት አንሩጥ። እግዚአብሔር ይርዳን። 5:11 እስከ 12 ዘድዬ 3ን ዘድዬን ወደ 5 የገባሁት 4ን 5ን 1ና 2 ነው ዛሬ የምናየው። ጌታ ቢፈቅድ ደግሞ ሌላው የሚቀጥለው ጊዜ እናያለን። እና ሀብት ሲበዛ የሚበሉት ይበዛሉ አለ። ሀብቱን በዓይኑ ብቻ ከማየት በቀር ለባለቤቱ ምን ይጠቅመዋል? እጅግ ወይም ጥቂት ቢበላ የሰራተኛ እንቅልፍ ጣፋጭ ነው፣ የባለጠጋ ጥጋብ ግን እንቅልፍን ይነሳዋል፣ ይከለክለዋል አለ። አንድ ጊዜ የአሜሪካንን ጂዲፒ 3% ያህል የያዘ ሰው ነበር። እስካሁን በዛ ደረጃ ያለ ሰው የለም። የአሜሪካን ጠቅላላ ገቢ 3% የራሱ የሆነ ሰው ጆን ዲ ሮከፌለር ይባላል። ይሄ ሰው በግሬት ዲፕሬሽን ጊዜ ለአሜሪካ መንግስት እርዳታ ያደረገ ነው። ለማን ያልኩት? እስቲ የሚሞክራለን እንደኛ መካከል ለአሜሪካ መንግስት፣ አሜሪካንን ለሚያክል መንግስት እርዳታ ያደረገ ሰው ነው። እና ይሄን ሁሉ ሀብት ያለው ሰውዬ ከ53 ዓመቱ በኋላ የሚመገበው ክራከርስና ሚልክ ብቻ ነበር ኤቭሪዴይ። ሌላ ምግብ መመገብ ስለማይችል ያ ሁሉ ባለጠግነት እያለው እንዲያውም የሚረካው ሰዎችን ሰብስቦ ጠርቶ ግብዣ ብሎ እነሱ ሲመገቡ ማየት ብቻ ነበር። እና ባለጠግነቱ ምንድን ነው የረባው?
እግዚአብሔር ለሰው ሀብትንና ጥሪትን ክብርን ሰጠው፣ ከወደደው ሁሉ ለነፍሱ አላጎደለም። ነገር ግን ሌላ ሰው ይበላዋል እንጂ ከእርሱ ይበላ ዘንድ እግዚአብሔር አላሰለጠነውም። ይህም ከንቱ ክፉም ደዌ ነው ይላል 6:2 ላይ። በትልቅ ማንሽን ውስጥ በብዙ ክፍሎች አንድ ሰው አውቃለሁ 12 ክፍል ነው ያለው መኝታ 12 ክፍል ነው መኝታ ክፍሉ ብቻ አሉኝ እዚህ ሳክራሜንቶ። እና ይሄ ሰውዬ ስንት ክፍል ይተኛ ይሆን በአንድ ቀን? 12ቱም ክፍል። እንደው ምግቡ ሁሉ እንደው ዋላ አይደለም እንደፈለገው የሚያገኝ ሀብታም ቢሆን ከአንድ ሰዓት በላይ ይመገባል ወይ? ድሃው እንደሚመገበው ሀብታሙ ይመገባል። ድሃው እንደሚተኛው አንድ ቦታ ላይ ነው ተኝቶ የሚያድረው። ታዲያ ሀብቱ ከድሃው ምን ያህል አስበለጠው? ስለ ሀብት የተጋነነ ነገር ነው የምንሰማው። እኛ ክርስቲያኖች እንዴት በዓለም እንዳለው እናስባለን። ስለ ዓለም ስለ ሀብት በጣም የተጋነነ ነገር ነው። በጣም ወዳቸው እህቶችና ወንድሞች አሉ። አገር ቤት ሲሄድ ማያቸው ቤታቸው ኩርማን ታክላለች፣ ልጆቻቸው ግን ያማምራሉ። ብዙ ሀብት የላቸውም፣ ነገር ግን ልጆቻቸው እግዚአብሔርን ይፈራሉ። ብዙ የሚያሳዩን ነገር የላቸውም፣ እነሱ ቤት ሲገቡ ግን ደስታ አለ፣ ሰላም አለ። የትኛው ይበልጣል ወገኖቼ? ቅድም የጠቀስኩት ሮከፌለርም ሆነ አሁን የምናደንቀው ኢላን ተስላ ገንዘቡን ይዘውት አይሄዱም። ምንድን ነው ያልኩት? ይዘውት አይሄዱም፣ ጥለውት ነው የሚሄዱት። ሀብት ለጊዜው ይጠቅማል፣ መጨረሻው ግን ከንቱ ነው። አንተ የሰራህበትን አንተ የሰራውን ቤት ሌት ተቀን የለፋህበትና የሰራውን ቤት ነገ ያልሰራው ሰውዬ ነው የሚገባበት። እርግጠኛ ሆኜ እነግርሃለሁ። አንተ ያከማቸውን ሀብት ሌላ ምንም ያልለፋበት ነው የሚመገበው የሚበላው። ሰው በጥበብና በእውቀት በብልሃት ከደከመ በኋላ ለሌላው ላልደከመው ሰው ያወርሰዋልና ይህ ደግሞ ከንቱ ትልቅ መከራ እንደሆነ አየዋለ 2:21 ላይ። ከድሃ ይልቅ በስጋት የሚያድረው ማን ነው? ሀብታም ነው። ከድሃ ይልቅ ብዙ ጠላቶች ያሉት ማን ነው? ሀብታም ነው። ማይክል ታይሰን በፒኩ ላይ በነበረ ጊዜ ብዙ ገንዘብ በነበረው ጊዜ አንድ ጊዜ በቴሌቪዥን ሲነገር ሰማሁት። ድህነቴ ይሻለኝ ነበረ፣ ሀብት ሳገኝ ጓደኞች አጣሁ። አሁን የሚቀርቡኝ ጠላቶች ሆኑ ወዳጆች ሆኑ አላቅም አለ። ያለ እርሱ ፈቃድ የበላ ደስ ብሎት ተድላን የቀመሰ ማን ነው ይላል 2:25። መብላት ትችላለህ፣ መጠጣት ትችላለህ፣ ማግኘት ትችላለህ፣ መክበር ትችላለህ፣ ነገር ግን ተድላን አታያትም ይላል መጽሐፉ። እሱ ከሰጠ ነው። ባለ ሀብት ከመሆን ባለጠጋ እግዚአብሔር ያርግህ። ብዙ ባለ ሀብት አለ ጸጋ የሌለበት የሰበሰበ። 5:13 ከፀሐይ በታች የሚያሳዝን ክፉ ነገር አየው። የሚገርመው ለመከራ ለባለቤቱ ዘንድ የተቀመጠች ባለጠግነት። ሴቪንግ ጥሩ አይደለም እያለ አይደለም፣ ነገር ግን ስለ ነገ በመጨነቅ ዛሬ ሳይበላ የማያድረውን ነው የሚናገረው። ከእናት ሆድ ራቁቱን እንደመጣ እንዲሁ እንደወጣ ይመለሳል። ከጥረቱ በእጁ ሊወስድ የሚችል ማንም የለም። ታዲያ የሰው ደስታው ምንድን ነው? ከሰማይ በታች የሰው ደስታው ምንድን ነው? ሀብቱ ነው? ክብሩ ነው? እውቀቱ ነው? ይሄን ሁሉ መጽሐፉ ከንቱ ነው አለ። እኛም ደግሞ በዘመናችን አየን፣ ከንቱ ነው። አየን እኮ እንደው ያጓጓል እንጂ አይተናል። 6:7 ላይ የሰው ድካም ሁሉ ለአፉ ነው፣
ነፍሱ ግን አትጠግብም። አለኝ ነው ማለት ነው። እንደ ወንድማችን ኢላን እንደገና ላንሳው በትህትና። አሁን ሄዳችሁ ቤቱ ብትሄዱ ያ ሁሉ ቢል ገንዘብ ቤቱ አለ እንዴ? ምንድን ነው የሚላችሁ? አለኝ ነው የሚላችሁ። አለኝ። ለአለኝ የሚኖር ብዙ 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 አበሻ አለ፣ ክርስቲያንም አለ። እኔ እዚህ ቤት አለኝ፣ እዚህ ስፍራ አለኝ፣ እንደዚህ አለኝ። ያ ሰውዬ እንዳለው ያ ሰነፉ ባለጠጋ እንዳለው ነፍሴ ደስ በል፣ ምክንያቱም አለኝ። አለኝ ለአፍህ ነው ይላል መጽሐፍ ቅዱስ። ለአፍህ ነው። 6:7 ላይ ከንቱን የሚያበዛ ብዙ ነገር አለ ይላል። እግዚአብሔር ከዛ ይጠብቃችሁ፣ ይጠብቀኝ። እኔ ከንቱን የሚያበዛ ረብ ለሌለው ነገር ዘመንን መጨረስ፣ እንደ ትንፋሽ ለሆነው ነገር ድካማችን ከንቱ፣ ልፋታችን ከንቱ እንዳይሆን እግዚአብሔር ያስተምረን። ከሰማይ በታች ያለው ሁሉ ከንቱ ነው። ከሰማይ በታች ያለው ሁሉ ከንቱ ከሆነ ታዲያ የትኛውን እንፈልግ? ከሰማይ በላይ ያለው፣ ከሰማይ በታች ያለው ብሎ ነው የነገረን። ከንቱ ከንቱ የከንቱ ከንቱ ነው ያለው ከሰማይ በታች ያለው ነው። ከሰማይ በታች አለ። ከእግዚአብሔር እጅ የሚሰጥ አለ። ሚኒንግለስ ያልሆነ ሚኒንግፉል የሆነ ህይወት አለ። መክብብ 2:24 ለሰው ከሚበላውና ከሚጠጣው በድካሙ ደስ ከሚለው በቀር የሚሻ ነገር የለም፣ ይህ ደግሞ ከእግዚአብሔር እጅ እንደተሰጠ አየሁ። ይኸው ተመልከቱ ወገኖች፣ አስተውሉ። የእግዚአብሔር ቃል የሚለው ነው። ይሄ ስለሚበላውና ስለሚጠጣው ነው የሚናገረው። ያኛውም ሰው እንደሚበላውና እንደሚጠጣው፣ ሰነፉም ሰው ያለ ከንቱ የሚደክመው ሰው እንደሚበላውና እንደሚጠጣው የሚጠጣ ሰው ነው የሚናገረው። ነገር ግን ደስ ብሎት በተድላ የሚበላውና የሚጠጣው ከእግዚአብሔር እጅ ስለተቀበለ ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር የሰጠን ይኑረን። አሜን በሉ። ከውስጤ ነው የምላችሁ። እስቲ ለነፍሳችሁ ተናገሩ። ሆነ እግዚአብሔር የሰጠኝ ብቻ ይኑረኝ በሉ እስቲ። ይገርማችኋል። እግዚአብሔር ያልሰጠን ብዙ ነገር አንዳንድ ጊዜ አለ። ያልሰጠን እግዚአብሔር ከእጁ ይስጣችሁ። እሱ ብቻ ይኑራችሁ። የተነጠቀ አይደለም፣ የተሰረቀም አይደለም፣ በእጅ በራስ የተወሰደ አይደለም። እግዚአብሔር ፕሮቫይድ ያደረገው የሚያሳጣኝ የለም እንዳለው ፕሮቪደንሱ ከእግዚአብሔር የሆነለት ሰው የተባረከ ነው። ምሳሌ 10:22 የእግዚአብሔር በረከት ባለጸጋ በረከት የእግዚአብሔር በረከት በጻድቅ ራስ ላይ ሆና ባለጠጋ ታደርጋለች፣ ሐዘንም ወደ ልቡ አትመጣም ይላል። የእግዚአብሔር ባለጠጋ ያድርጋችሁ። ሀብታም አይደለም፣ እኔ ስለ ሀብት አይደለም አሁን። ብዙ ሀብታም ባለጠጋ ያልሆነ ብዙ አለ። መንፈሳዊ ነገር ነው የምናገረው። እግዚአብሔር ማስተዋልን ይስጠን። ባለ ሀብት የሆነ ምንም ባለጠጋ ያልሆነ ነው እንደ ፊቱ አመድ መሰለም አለ። ልንገራችሁ፣ እግዚአብሔር ባለጠጋ ያርጋችሁ። ባለጠጋ ያርጋችሁ። የእግዚአብሔር በረከት ባለጠጋ ታደርጋለች። እግዚአብሔር የባረከው ሀብት ብልጥግና ነው። የእግዚአብሔር እጅ የነካው እግዚአብሔር ጋር ደርሶ ወደ እኔ ይምጣ፣ ከዛም ከዚህም አይምጣ በኢየሱስ ስም። እሱ ይስጠኝ፣ ከሱ ልቀበለው። እግዚአብሔር ይስጣችሁ። እግዚአብሔር ይስጥልኝ በሉ። እግዚአብሔር ይስጥልኝ ይባላል በሀገራችን። እግዚአብሔር ይስጣችሁ። በእውነት እግዚአብሔር እሱ ይስጣችሁ። ብዙ ባለ ሀብቶች ባለጠጎች አይደሉም። ጸጋን አያውቁም። ያገኟትን እንደቆረጠሙ ይሞታሉ። ለድሃው ሳያካፍሉ ወገኖቼ፣ ይሄን መልእክት ሲዘጋጅ በዳባት ያለችው መትከል
ሶማሌላንድ ያሉት ሰላምና ሀገሬ እንደገናም እናት የስንት ልጆች ይዘው ሜዳ ላይ ያድሩ የነበሩት በኡጋንዳ ያሉት ነየሩስ በሳውዲ አረቢያ ያለችው ሰላም በዛ ያለው ዮናስ በጉሮሮ የሚመገበው እነሱ ትዝ ይሉኛል። እነሱን ብረሳ ራሴን ረሳው። ባለጸጋ ያርጋችሁ እግዚአብሔር፣ ባለጸጋ ያርጋችሁ። ሀብታም አይደለም፣ ባለ ሀብት አይደለም፣ ባለጸጋ ያርጋችሁ። ለደሃው፣ ለተቸገረው፣ ለተራበው፣ ለተጠማው፣ ደራሽ ለሌለው ለዘመዶቻችሁ የምትልኩትን አይደለም። እሱማ ኦብሊጌሽን ነው፣ የግድ ነው። ለማታውቁት የዘራችሁን ሰውም አይደለም። ኢቭን አሁን ስም ይዤ መጥቻለሁ ማላዊያንስ መረዳት ያለባቸው ጄፋር ከረዳ ረዳ፣ ያለዛ ከኔም ከባለቤቴም ከልጄም ተወስዶ የሚሰጥ ብቻዬን ቆርጥም አልሞትም። እግዚአብሔር የሰጠኝም እግዚአብሔር ባለ ሀብት አይደለም ባለጸጋ ነው ያደረገኝ። ብዙ የለኝም ግን እሰጣለሁ። ክብር ለእግዚአብሔር ይሁን። 5:18 እነሆ እኔ ያየሁት መልካምና የተዋበ ነገር ሰው እግዚአብሔር በሰጠው በሕይወቱ ዘመን ሁሉ ይበላና ይጠጣ ዘንድ ከፀሐይ በታች በሚደረገው ድካሙ ሁሉ ደስ ይለው ዘንድ ይህ እድል ፈንታ ነውና እግዚአብሔር ለሰው ሁሉ ባለጠግነትና ሀብትን መስጠቱ ከእርሷ ይበላና እድል ፈንታ ይወስድ ዘንድ ነው። በድካም ደስ ይለው ዘንድ ነው፣ ማሰልጠኑ ነው። ይህ የእግዚአብሔር ስጦታ ነው ይላል። እግዚአብሔር ያሰልጥነን እግዚአብሔር። ሀብቱም እውቀቱም ምኑም ቢኖረን ለጌታ ክብር ካልዋለ ከንቱ ነው። አንደኛ ቆሮንቶስ እየዘለልኩ ነው ማለት ትምላችሁ ከጊዜ የተነሳ አንደኛ ቆሮንቶስ 15:19 በዚህች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰዎች ይልቅ ምስኪኖች ነን የሚለው ከሰማይ በታች ባለው ነገር ብቻ ማለት ነው። ይሄ መክብብ ይሄ ሰባኪ የሚሞግተን ምን እያለ ነው? ከሰማይ በታች ያለው ሁሉ ከንቱ ነው። ይሄም ሐዋርያ የሚነግረን ከምድር ከሰማይ በታች ላለው ብቻ ተስፋ አድርገን ነው ከሆነ ምስኪኖች ነን ማለት ከንቶች ነን ማለት ነው። ከንቱ ነው ማለት ነው እምነታችን። እግዚአብሔር ከዛ ይጠብቀን። እግዚአብሔር ለቫኒቲ አልጠራንም፣ ለኢተርኒቲ ነው የጠራን። ለዘላለም ሕይወት ነው የጠራን። ለሄቨን አይደለም የጠራን፣ ለሄቨን ነው የጠራን። ለሰማያዊ ስፍራ ነው የጠራን ጌታ። ከንቱ ነው ብሎ የሚናገራቸውን አንድ ላይ አድርጌ አልፋለሁ። ከንቱ ነው። አንደኛ ክብር በዚህም በዛም አትፈልጓት ወገኖቼ። እዚህም እግዚአብሔር ቤትም የምትፈለግ ክብር አለች። ምንም ትንሽ ብትሆን አጠር ያለች ብትሆን እግዚአብሔር ከዛ ይጠብቀን። ክብር እንደ ሀገራችን የስለ ጽዋ ነች። አንዴ አንዱ ጋር የሚገርመው ዛሬ የተከበረው ሌላ፣ ነገ ያንኑ ክብር ደግሞ የሚወርሰው ማን ነው? ሌላ ሰው ነው። ስለዚህ ዛሬ አንተ የመሰለው ክብር ቢኖረኝ ማለት ነው፣ ለራሴ ነው የምናገረው፣ ነገ የሌላው ነች። ስለዚህ በክብር አንመካም። ክብራችን እግዚአብሔር ነው። ሌላው ክብር ሁሉ ከንቱ ነው። ሀብት በሀገራችን ሄዳችሁ መንገድ ላይ የሚለምኑትን ሰዎች አንዳንዶቹን ጠጋ ብላችሁ ብትጠይቋቸው ከጥቂት ዘመናት በፊት አፈር አይንካን ያሉ ሀብታሞች ነበሩ። እኛም እንደነሱ ሰዎች ነን። በእነሱ የደረሰው በእኛም ሊደርስ ይችላል። በሀብት አንመካ። እግዚአብሔር ይጠብቀን። እውቀት፣ ቅድም እንዳልኳችሁ እውቀትና ሞኝነት ቅርብ ለቅርብ ናቸው አልኩኝ።
ሞኝነትና እብደት ደግሞ ቅርብ ለቅርብ ናቸው። ስለዚህ እውቀትና እብደት አይራራቁም። እሱን ለማወቅ ከፈለጋችሁ የሌሉ ነገሮች ተጋጭተው ፍጥረትን አመጡ የሚለውን የቢግ ባንግ ቲዮሪን ማጥናት ብቻ ነው። ይሄ እብደት አይደለምን? እውቀቱ አደገና ምን ሆነ? እብደት ሆነ። ይኸው አበዱ እኮ ሰዎቹ። ሁለት ነገሮች ተጋጭተው ፍጥረት መጣ ይላሉ። ሁለቱ ነገሮችን ማን ፈጠራቸው? ይሄንን ያስተምራሉ። ማን? ሳይንቲስቶች የተባሉ አዋቂዎች የተባሉ። ከነሱ የበለጠ እብድ ማን ነው ታዲያ? መክብብ 1:2-3 ያለውን ደግሞ አለው። ከንቱ ከንቱ የከንቱ ከንቱ ነው፣ ሁሉም ከንቱ ነው። ከፀሐይ በታች ያለው የሚደከምበት ድካም ሁሉ ለሰው ትርፉ ምንድን ነው? ጌታ ኢየሱስ ክርስቶስ እንደዚህ ብሎ ነገረን። እረ ጌታን እንስማው። ጌታን ብሰማ ይሻለኛል ወገኖች። ምን አለ ጌታ? ይሄ ደጉ ጌታ፣ ይሄ ለእኛ የሚያስበው ጌታ ማቴዎስ 6:19 ላይ እንዲህ አለ፣ ብልና ዝገት በሚበላው ሌቦች ቆፍረው በሚሰርቁት ዘንድ ለእናንተ መዝገብን አታከማችሁ አለ። ከሰማይ በታች ያለው ከንቱ ሆኖ ስለሚቀር ከሰማይ በላይ አስቀምጡ መዝገባችሁን አለ ጌታ። ጌታ ይርዳን። አንደኛ ጢሞቴዎስ ምዕራፍ 6:18 እውነተኛውን ሕይወት ይይዙ ዘንድ ይላል። ምንድን ነው ያለው? እውነተኛውን ሕይወት ይይዙ ዘንድ። እንደገና ደግሞ አለው እውነተኛውን ሕይወት ይይዙ ዘንድ። እውነተኛ ሕይወት ምንድን ነው? ለሚመጣው ዘመን ለራሳቸው መልካም መሰረት የሚሆንላቸው መዝገብ እየሰበሰቡ መልካም እንዲያደርጉ በበጎ ስራ ባለጠጎች እንዲሆኑ። ሃሌሉያ! የጌታ ቃል እኮ ድንቅ ነው ወገኖቼ። ባለጠጎች እንዲሆኑ ሊረዱና ሊያካፍሉ የተዘጋጁ እንዲሆኑ ምከራቸው ይላል። ከሰማይ በታች ያለው ጊዜያዊና ከንቱ ነው። ከሰማይ በላይ ያለው ዘላለማዊ ነው። ከሰማይ በታች ካለው ከምድራዊ ከጊዜያዊውና ከንቱ ከሆነው ጥበብ፣ ክብር እና ሀብት ይልቅ ከሰማይ ከእግዚአብሔር እጅ የሚሰጥ ባለጠግነት፣ በእግዚአብሔር ፊት የሚታይ መልካም ስራና አገልግሎት፣ እግዚአብሔርን በመፍራትና በመታዘዝ የሚገኝ የዘላለም ሕይወት ይሁንልን። እንደገና ደግሞ አለው ከሰማይ በታች ካለው ምድራዊና ጊዜያዊው ከንቱም ከሆነው ጥበብና ክብር ሀብት ይልቅ ከሰማይ ከእግዚአብሔር እጅ የሚሰጥ ባለጠግነት፣ በእግዚአብሔር ፊት የሚታይ መልካም ስራና አገልግሎት፣ እግዚአብሔርን በመፍራትና በመታዘዝ የሚገኝ ዘላለማዊ ሕይወት ይሁንልን። ምናልባት በዚህ ቤት ውስጥ ምናልባትም በዚህ ካሜራ የምታዩ ሰዎች ለዚህ ለከንቱነት የምትኖሩ ከንቱ ለተባለው ነገር ዘመናችሁን የምትጨርሱ ካላችሁ ዛሬ ወደ ጌታ ተመለሱ። ቆመን እንጸልያለን። ሃሌሉያ! ክብርና ምስጋና ልትቀበል የሚገባ ጌታ ሃሌሉያ! አንተ ነህ እኮ የመረጥከን። ቅድም መዘምራን ሲዘምሩ አንተ ላወቁብህ ክብር ነህ አሉ። አንተ ላወቁብህ ብልጥግና ነህ። አንተን ማወቅ ሕይወት ነው ኢየሱስ። አንተን እንድናውቅ ስለረዳህን ተመስገን። ጌታ ሆይ ዓለም ወደዚህና ወዲያ ያንገላታናል፣ ያወዛውዘናል። ብዙ የምንሰማቸው ነገሮች አንዳንድ ጊዜ ይወስዱናል።
በከንቱ ነገር ላይ ጊዜያችንና ዘመናችን ይባክናል። ጌታ ሆይ ታደገን። ጌታ ሆይ ድረስልን። እኛ በዚህ በቤት ያለን ይሄ ነገር ካልገባን በውጭ ያሉትማ እንዴት ሊረዱ ይችላሉ? ጌታ ሆይ የእግዚአብሔር መንግሥት መብልና መጠጥ አይደለችም እያለ እየነገረን ለምግብና ለእንጀራ ስንከተልህ አያሳዝንምን? ጌታ ሆይ የሕይወት እንጀራ ስጠን። ለሕይወት እንጀራ እንከተልህ። በዚህ ሰዓት አይኖቻችን እንደጨፈን ከእኔ ጋር ንስሐ የምትገቡ ካላችሁ እኔ እኮ ክርስቲያን ሆኜ እያለሁ ጌታን የምከተል ሆኜ እያለሁ ነገር ግን ለዚህ ለሚጠፋ ክብር፣ ለሚጠፋ ሀብት ባለጠግነት ላልሆነ ለሚረሳ እውቀት ዘመኔን ፈጀሁት፣ የሰማዩን እንድሻ እግዚአብሔር ይመልሰኝ የምትሉ እጆቻችሁን ወደ እግዚአብሔር ሁሉን ወደሚችለው ጌታ አንሱና አብረን ንስሐ እንግባ። እግዚአብሔር ይባርካችሁ። ጌታ ሆይ እነሆ ለክርስቲያን ወንድሞቼና እህቶቼ ለእኔም ይቅር እንድትለን እንለምናለን። ከሰማዩ ይልቅ የምድሩን አስቀድመናልና ረብ ካለው ይልቅ ረብ የሌለው ላይ ዘመናችን ጨርሰናልና ይቅር በለን። ምኞታችንን እንደ ፈቃድ የምታጠግበው ጌታ ምኞታችን አንተ ሁንልን። በዚህ ሰዓት ደግሞ ምናልባት በጌታ ቤት ብዙ ዘመን የተመላለሰ ኢየሱስ ጌታን የዘላለም ሕይወት የሆነው የዘላለም ክብራችን የዘላለም ሕይወታችንን ኢየሱስን ማቅ ካለ እጁን ከፍ አድርግና ሁላችን አይኖቻችን ጨፍነን እንጸልያለን። ካለ ተወስኖ ነው ጌታ የሚከተለው። ራስ ተክዶ ነው ጌታን የሚከተለው። ካለ ጌታ ሆይ በዚህ በቴሌቪዥን ውስጥ እየሰማች ያለች ነፍስ ጌታ እግዚአብሔር ሆይ ከሰማይ በታች ባለው ነገር እርካታን ልታገኝ የምትቅበዘበዘው ነገር ግን ቫኒቲ የሆነባት ሚኒንግለስ የሆነባት ይህችን ነፍስ በዚህ ሰዓት እንድትገናኝ እንለምናለን። ጌታ ሆይ ወደ አንተ ወደ ዘላለም ሕይወት እንድትመልሳት ጸለይን። ስለነበረን ጊዜ ተመስገን። በኢየሱስ ክርስቶስ ስም አሜን።